ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎቹን እናስቀድማለን። የአማራ ፋኖ ብሔራዊ ኃይል ከ70 በላይ የብልጽግና ወታደሮችን ሙትና ቁስለኛ አድርጓል አለ። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች በተደረጉ አውደ ውጊያዎች ከ70 በላይ ያገዛዙ ወታደሮች ሙትና ቁስለኛ አድርጓል ብለዋል። ጀነራሉ ህወሓትና ኤርትራ የኢትዮጵያን መንግስት ለመውጋት ታጣቂዎች እያስተባበሩ ነው አሉ። ህወሓትና ኤርትራ የኢትዮጵያን መንግስት ለመውጋት የታጠቁ ኃይሎችን እያስተባበሩ መሆኑን በኬንያ የኢትዮጵያ ኤምባሲ አምባሳደር ሌተናል ጀነራል ባጫ ደበሌ አዲስ ፓራዳይም ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። የኢትዮጵያ የሀገር ውስጥ ዕዳ መጠን 2.56 ትሪሊየን ብር መድረሱ ተነገረ። ትልቁን የዕዳ ክምችት ወይም 43% የያዘው የኢትዮጵያ ንግድ ባንክ ነው ተብሏል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቬንዙዌላ ጋር ጦርነት ውስጥ አንገባም ሲሉ ተናገሩ። ትራምፕ ጦርነት መነሳቱን እጠራጠራለሁ፣ የሚነሳ አይመስለኝም፣ ግን በጣም እየጎዱ ነው ሲሉ ተናግረዋል። ወደ ዝርዝር ዜናዎቹ እናልፋለን። በቅድሚያም የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛው ኮር 7ኛ ቀኑን ባስቆጠረው ልዩ ኦፕሬሽን በአገዛዙ ጥምር ኃይል ላይ ከፍተኛ ድል ማግኘት ችያለው ሲል ዛሬ አስታውቋል። በልዩ ወታደራዊ ኦፕሬሽን ከአጸደ ማርያምና ሻውራ ከተማ መሽጎ የነበረው 62ኛና 66ኛ ክፍለ ጦር ያገዛዙ ሰራዊት ተስቦ በአንድ ሞት ወረዳ ከገባ 7ኛ ቀኑን ማስቆጠሩን ገልጿል። ሰራዊቱ ከገባበት መውጣት ሲያቅተው ባለበት ቦታ ሆኖ ፎቶ እየተነሳ ጭራሽ አጸዳሁ፣ ማረኩ፣ በተንኳቸው እያለ በየሚዲያው ይናገራል ያለው የአማራ ፋኖ ብሔራዊ ኃይል ሆኖም ግን እንዲህ ያለ የማፊያ የሚዲያ ስራ እየሰራ ባለበት ቅጽበት በፋኖ ኃይሎች ሙትና ቁስለኛ ሆኗል ነው ያለው። እንዲሁም ጥቅምት 23 ቀን 2018 ዓ.ም ከሰዓት ጀምሮ እስከ ጥቅምት 24 ቀን 2018 ዓ.ም ከጧቱ 4 ሰዓት ድረስ በአገዛዙ ጥምር ኃይል ላይ ከባድ ውጊያ መክፈቱን ፋኖ ገልጿል። በዚህም የአገዛዙ ኃይል ሸሽቶ ወደ መጣበት ሻውራ ከተማ ለመግባት ሲያደርግ በነበረው የኋሊት ሩጫ በተከፈተበት ተኩስ 18 የመንግስት ኃይሎች ህይወታቸው ሲያልፍ 24 የሚደርሱት ቁስለኛ ሆነዋል ብለዋል። እንዲሁም 2 ኦራልና 1 አምቡላንስ ሙሉ በሙሉ ወድመዋል ብለዋል። በሌላ በኩል በሁለተኛው አውደ ውጊያ ሁለቱ የካራማራና የአጥናዋሴ ክፍለ ጦር በምዕራብ ጎንደር መተማ ወረዳ መተማ ከተማ በተደረገው አውደ ውጊያ አመርቂ ድል ተገኝቷል የተባለው መይሳው ካሳ ሁለተኛ ኮር ካራማራ ክፍለ ጦር አሳምነው ብርጌድና አጥናዋሴ ክፍለ ጦር ተካ ብርጌድ ጋር በመጣመር ጥቅምት 23 ቀን 2018 ዓ.ም ምሽት 12 ሰዓት ጀምሮ ጥላት ወደ መሸገበት መተማ ከተማ ተወርውሮ በመግባት እስከ ሌሊቱ 6 ሰዓት ድረስ ሲፋለሙት አድረዋል ነው ያለው። በዚህ ኦፕሬሽን የአገዛዙ ቡድን ክፉኛ መውጫ መግቢያ አጥቶ የብልጽግናው አመራርም በየስርቻው ተደብቆ ሲሸበርና ከባድ በትርም ሲያርፍበት አምሽቷል ሲል የአማራ ፋኖ ብሔራዊ ኃይል ዛሬ ባወጣው መግለጫ አስታውቋል። በዚሁ የሌሊት ልዩ ኦፕሬሽን 12 የመንግስት ወታደሮች እርምጃ ሲወሰድባቸው 21 ደግሞ ቆስለዋል ሲል የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ገልጿል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በበኩሉ ፋኖ ዛሬ ጥቅምት 24 ቀን 2018 ዓ.ም ወገል ጤና ካምፑ ድረስ ዘልቆ በመግባት ያገዛዙ ሰራዊት ሙትና ቁስለኛ አድርጎታል ሲል አስታውቋል። በዛሬው ዕለት ከሁለት በላይ ያገዛዙ ሰራዊት በካምፓቸው ውስጥ ሲገደሉ በርካቶች ደግሞ ቆስለኛ ሆነዋል ብለዋል። ጀነራሉ ህወሓትና ኤርትራ የኢትዮጵያን መንግስት ለመውጋት ታጣቂዎች እያስተባበሩ ነው አሉ። ህወሓትና ኤርትራ የኢትዮጵያን መንግስት ለመውጋት የታጠቁ ኃይሎችን እያስተባበሩ መሆኑን በኬንያ የኢትዮጵያ ኤምባሲ አምባሳደር ሌተናል ጀነራል ባጫ ደበሌ አዲስ ፓራዳይም ከተሰኘ የዩቲዩብ ሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። የህወሓትና ኤርትራ ጽምዶ የተሰኘው ጥምረት ዓላማ የኢትዮጵያን መንግስት መውጋት መሆኑን ጀነራሉ ጠቁመዋል። በአሁኑ ወቅት ሁለቱ ኃይሎች የጠቅላይ ሚኒስትር አብይ አህመድ መንግስት ለመጣል የሚፈልጉትን በአማራና ኦሮሚያ ክልሎች የሚንቀሳቀሱ የታጠቁ ኃይሎችን እያስተባበሩ ነው ብለዋል። በሰሜኑ ጦርነት ወቅት ካልጠፋ ያለችውን ህወሓት በአጋርነት የተወዳጀችው
በኢትዮጵያ የእርስ በርስ ጦርነት ለማስቀጠል መሆኑን ጀነራሉ ጠቁመዋል። ህወሓትና ኤርትራ የተጣመሩበት የኢትዮጵያን መንግስት የመውጋት ዓላማ ለማሳካት የታጠቁ ኃይሎችን አስተባብሮ ለመውጋት ዝግጅት እያደረጉ ነው ብለዋል። በጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር መካከል ጉልህ ልዩነት የተፈጠረው በፕሪቶሪያው ስምምነት መፈረም ነው ብለዋል። በኤርትራ መንግስትና በኢትዮጵያ መንግስት መካከል የከረረ ጸብ የተፈጠረው ጦርነቱን ለምን ታቆማላችሁ በሚል መሆኑን ጀነራሉ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስት ኢትዮጵያ ውስጥ የእርስ በርስ ውጊያ እንዲያቆም ፍላጎት እንደሌለው ገልጸዋል። ጀነራል ባጫ ደበሌ የኤርትራን መንግስት ከኢትዮጵያ አልፎ ቀጠናዊ ትርምስ በመፍጠር የከሰሱት ጀነራሉ ኢትዮጵያም ሉዓላዊነቷን ለማስከበር ትሰራለች ብለዋል። የኤርትራ መንግስት በአሁኑ ወቅት ኢትዮጵያ ከነሳቸው የባህር በር ጋር በተያያዘ ሉዓላዊነት በመጣስ የሚቀርበው ክስ ተቀባይነት የለውም ብለዋል። ለዚህ የሚያነሱት መከራከሪያ ኤርትራ በውስጥ ገብታ ፈጥረዋለች ባሉት አለመረጋጋት ላይ ኢትዮጵያ ተመጣጣኝ እርምጃ የመውሰድ መብት አላት የሚል ነው። ጀነራሉ የኤርትራን መንግስት በስም ጠቅሰው በሰጡት ማብራሪያ አሰብን ስለጠየቅን ሉዓላዊነታችን ተነካ ማለት አይሰራም ብለዋል። አሰብ የኢትዮጵያን ጥሩ ሀብት ነው በማለት ከሰሞኑ በትግርኛ ቋንቋ ያሰራጩትን መልእክት የደገሙት ጀነራሉ ኤርትራ አሰብን የወሰደችው በጉልበት ነው ብለዋል። ጀነራሉ በጉልበት ተወስዷል ያሉትን አሰብን ወደ ኢትዮጵያ ለመመለስ የጠቅላይ ሚኒስትር አብይ አህመድ መንግስት ዝግጁ ነው ብለዋል። የኤርትራ መንግስት በአሰብ ጉዳይ ሉዓላዊነት የተደፈረ ለማለት ከኢትዮጵያ የውስጥ ጉዳይ ጣልቃ ገብነት መቆጠብ አለበት ብለዋል ባጫ። ጀነራል ባጫ ለኤርትራ መንግስት ባስተላለፉት መልእክት ከኢትዮጵያ ዳር ድንበር እጅህን አውጣ፣ ጽምዶን አቁም፣ ለተለያዩ ጽንፈኞች የምታደርገውን ድጋፍ አቁም ብለዋል። አክሎም ይህን ካላቆምክ የጊዜ ጉዳይ ነው፣ ማንም ራሱን ይከላከላል በማለት የኢትዮጵያ መንግስት እርምጃ እንደሚወስድ ጠቁመዋል። የኢትዮጵያ የሀገር ውስጥ ዕዳ መጠን 2.56 ትሪሊየን ብር መድረሱ ተነገረ። ትልቁን የዕዳ ክምችት ወይም 43% የያዘው የኢትዮጵያ ንግድ ባንክ ነው ተብሏል። የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ 2.56 ትሪሊየን ብር መድረሱ ተነግሯል። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶች ትንበያን ተጠቅሞ በስኬት ገንዘብ ቢያሰባስብም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየት ለረጅም ጊዜ ዕዳ ጥንቃቄ ማድረጋቸውን መጠቆሙን ካፒታል ዘግቧል። የገንዘብ ሚኒስቴር እንዳስታወቀው ከሆነ እንደ አውሮፓውያን አቆጣጠር እስከ መስከረም 2025 ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር ሰብስቧል። ሆኖም ይህ ስኬት በተለይ በ28 ቀናት በ91 ቀናት ሰነዶች ላይ ያተኮረ ሲሆን የአንድ ዓመት ሰነዶች ግን ፍላጎት እንዳላገኙ የተገደቡ ሆነው ቀርተዋል ተብሏል። በሐምሌና በመስከረም አጋማሽ መካከል የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ማለቱ ተዘግቧል። ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች ረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን ማሳየታቸውን እንደሚያረጋግጥ ተንታኞች ገልጸዋል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43%፣ የኢትዮጵያ ብሔራዊ ባንክ 26.3% እንዲሁም ደግሞ የጡረታ ፈንድ 19.3% መሆናቸውም ተጠቁሟል። በቀጣይ ሩብ ዓመት 243.5 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ ማውጣቱን የገንዘብ ሚኒስቴር ገልጿል። ከውጭ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከቬንዙዌላ ጋር ጦርነት ውስጥ አንገባም ሲሉ ተናገሩ። ትራምፕ ጦርነት መነሳቱን እጠራጠራለሁ፣ የሚነሳ አይመስለኝም፣ ግን በጣም እየጎዱ ነው ሲሉ ተናግረዋል። ነገር ግን የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በስልጣን የሚቆዩት ለአጭር ጊዜ እንደሆነ ገልጸዋል። ፕሬዝዳንት ዶናልድ ጄ ትራምፕ አሜሪካ ዛሬም በካሪቢያን አቅራቢያ አደንዛዥ እጽ ያዘዋውራሉ ያለቻቸው ጀልባዎች ላይ ጥቃት መፈጸሟን ቀጥላበታለች። ወደ አሜሪካ የሚገባው አደንዛዥ እጽ እንዲገደብ እርምጃው መውሰድ ግዴታቸው መሆኑን ነው ትራምፕ የገለጹት። የቬንዙዌላ ባለስልጣናት ግን አሜሪካ ጥቃት እየፈጸመች ያለችው የአደንዛዥ እጽ ዝውውርን ለመግታት ሳይሆን የማዱሮን መንግስት ለማውረድ ነው በሚል ትችት እያቀረቡ ይገኛሉ። አሜሪካ በቬንዙዌላ የተፈጥሮ ሀብት ላይ አይኗን ጥላለች ብለው የሚያስቡት እነዚሁ ባለስልጣናት የሀገሪቱ ሉዓላዊነትና ብሔራዊ ጥቅም ለማስከበር ዝግጁ መሆናቸውን ገልጸዋል። ትራምፕ ትችቱን አጣጥለው ጥቃት የሚፈጸመው በብዙ ምክንያት ነው ብለዋል። አሜሪካ ባለፈው መስከረም ወር በካሪቢያንና ምስራቅ ፓሲፊክ ባደረሰችው
ጥቃት ቢያንስ 64 ሰዎች መገደላቸው ተዘግቧል። ዶናልድ ትራምፕ ጥቃት ሲፈጸምበት ያያችሁ ጀልባ በአጠቃላይ በአደንዛዥ እጽ ዝውውር 25000 ሰዎች የሚገድልና ቤተሰብ የሚበትን ነው በማለት የእርምጃውን አስፈላጊነት አብራርተዋል። ትራምፕ በእግረኛ ጦር ቬንዙዌላ ውስጥ ጥቃት ያደረሱ እንደሆነ ተጠይቀው ያንን አድርጋለሁ ለማለት አልችልም፣ ቬንዙዌላን ምን እንደማድረጋት አልነግራችሁም፣ ጥቃት አድርሳለሁ ወይም አላደርስም የሚለውን አሁን አልገልጽም ሲሉ ተደምጠዋል። ትራምፕ ከመላው ዓለም ሰዎች እንዲመጡ አንፈቅድም፣ ከኮንጎም ይመጣሉ፣ ከደቡብ አሜሪካም ይመጣሉ፣ ከቬንዙዌላ የሚመጡት ደግሞ ወንጀለኞች ናቸው ብለዋል። ትራምፕ በተለይም ትሬንድ አርጓ የተባለው የወንጀለኞች ቡድን እጅግ የከፋው ነው ብለውም ፈርጀውታል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከዚህ ቀደም አሜሪካ አዲስ ጦርነት እየጫረች ነው በማለት ተናግረዋል። የሀገሪቱ ጦር የአጸፋ እርምጃ ለመውሰድ እንዲዘጋጅም አስጠንቅቀዋል። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካሪቢያን ባህር ማስጠጋቷን ተከትሎ ማዱሮ አዲስ ውስጣዊ ጦርነት እየጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ማለታቸው ይታወሳል። የአሜሪካ መከላከያ ጸሐፊ ፔት ሄገስት እስከ 90 ተዋጊ ጄቶች የሚይዘው ግዙፍ የጦር መርከብ ዩኤስኤስ ጀራልድ አር ፎርድ ወደ ካሪቢያን እንዲጠጋ አዘዋል። አሜሪካ በካሪቢያን አካባቢ ያለውን ወታደራዊ ይዞታ እያሰፋች ትገኛለች። በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብና F-35 የጦር ጀት አከማችታለች ተብሏል። አሜሪካ ከወራት በፊት ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር መዋል የሚያስችል መረጃ ለሚያደርሱ ሰዎች የምትሰጠውን ጉርሻ በእጥፍ አሳድጋ $50 ሚሊዮን ማድረሱ አይዘነጋም። ማዱሮ የአደንዛዥ እጽ አዘዋዋሪ ቡድን መሪ ናቸው ሲሉ ትራምፕ ቢከሱም ማዱሮ ግን አስተባብለዋል። በተመሳሳይ መልኩ የኮሎምቢያው ፕሬዝዳንት ጉስታቮ ፔድሮ በበኩላቸው አሜሪካ ጥቃት የምትፈጽመው ላቲን አሜሪካን ለመቆጣጠር ነው ሲሉ ትራምፕን ወንጅለዋል። የአሜሪካ ወታደሮች ገዳይ ካሉት የትራምፕ መንግስት ጎን እንዳይቆም ጠይቀዋል። በዚህ ንግግራቸውም ታዲያ የአሜሪካን ቪዛ ተቀምተዋል። የፕሬዝዳንት ዶናልድ ጄ ትራምፕ አስተዳደር ከካሪቢያን ሀገራት ጋር እሰጥ አገባ ውስጥ ከገባ ሰነባብቷል። በተለይ ህገወጥ ስደተኞችን ከአሜሪካ በማስወጣቱ ሂደት የኮሎምቢያና ቬንዙዌላ ዜጎች አግባብ ባልሆነ መንገድ በኃይል ተመልሰዋል የሚል ትችት ቀርቦባቸዋል። የተወደዳችሁ የፖርከና ሚዲያ ቤተሰቦቻችን የሰዓቱ መረጃዎቻችን ተጠናቀቁ።